ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ ላይ ነኝ፣ ስራ እየሰራሁ ነው እና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬ እንጀራ ትላንትና ነው የጋገርኩት፣ ያው ስላልተመቸኝ ነው ያለቀኩትና እንጀራ ጋግሬ በጣም ነው የሚያምረው እንጀራ። ሁላችሁም ሞክሩ እና ደግሞ ላይክ እያደረጋችሁ ጀምሩ። አዳዲስ የሆናችሁ ደግሞ እንትኑን ላጥፋ መሰለኝ ትንሽ ይረብሻልና እና ስትጠጋቢ ብዬ ላውራ ድምፄ እንዲሰማችሁ እና ዱቄት ማለት ነው። ግን ስቴፑን ታውቁታላችሁ ብዬ አልሰራው በዛው ለምን እስቲ ላስታውሳችሁ፣ እነሱም ሰርቶ ይብሉ ዝም ብሎ ኦንላይን ገዝተው ከሚበሉ። በተለይ እዚህ ዱባይ ላይ ቀላለው የአበሻ ምግብ አዘው ለመብላት ምናምን ነገር። የትኛውም አረብ ሀገር አለ የአበሻ ምግቦች እና ግን ምን ያህል ጤነኛ ናቸው ንጹህ ናቸው የሚለው ነገር ያጠራጥራል። እና እንደው ከውጭ ገዝታችሁ ከምትበሉ ባትበሉ ይሻላል። ሌላ ህመም ራሳችሁ ላይ ታመጣላችሁ። እና የሚወራው ነገር እየሰማችሁ ነው፣ እኛም በአይን አላየንም። ዞሮ ዞሮ ግን ከውጭ ምግብ ገዝታችሁ ባትበሉ ጥሩ ነው። እንጀራው ትላንትና ነው የጋገርኩት። በጣም የሚያምር እንጀራ ነው በነገራችን ላይ። ለምን አላሳያችሁም? እየተረፈው በልተን የተረፈው ማለት ነው። በጣም ነው የሚያምረው የእውነት። ሁላችሁም ሞክሩ። ማንኛውም ጠፍ ይሆናል፣ ሁለተኛውም አንደኛውም አሪፍ ነው። መጀመሪያ ታምሱታላችሁ። ቆይ እስቲ መጀመሪያ ላሳያችሁና በጣም ነው የሚያምረው። አድሮ ራሱ እዩት እንዴት እንደሚያምር። ያውን ያደረ ነው ከትላንትና በልተን የተረፈው ነው ማለት ነው። በጣም ነው የሚያምረው እዩት። ይታያል ብዬ አስባለሁ። በዛ ላይ ልስላሴው በቃ እንጀ የጤፍ እንጀራ ነው የሚመስለው። እና ሞክሩት የእውነት። ብዙ ልጆች ያው እንጀራ ያምራቸዋል ምናምን ነገር ያምራል፣ ግን በቃ ገዝታችሁ ከምትበሉ በዚህ ጊዜ ሲኖራችሁ ምናምን ነገር ሰርታችሁ ብትበሉ በጣም አሪፍ ነው። ሞክሩት። ቀላል ነው መስራት። ለማትችሉ መጀመሪያ ዱቄቱን ስቴፑን እያንዳንዱን ነገር አላሳየዋችሁም፣ ግን ይቅርታ፣ በሚቀጥለው ከፈለጋችሁ አሳያችኋለሁ። አንዴ ይቅርታ፣ በሚቀጥለው ማለት ነው። ከፈለጋችሁ ከዚህ በፊትም ጆርዳን ሆኜ ሰርቻለሁ እና እንጀራ ምናምን ስጋግር ከመጀመሪያ ጀምራችሁ እንዴት ማድረግ እንዳለባችሁ ዱቄቱን ነው የምታምሱት በመጥበሻ ማለት ነው። ሌላ ምንም የሚደረግ ሌላ ተአምር የለውም። ይታመሳል በደንብ አድርጋችሁ በትንሽዬ እሳት ሳይቃጠልባችሁ ማለት ነው። ብዙም ሳያር ምስ ታደርጉና ከዛ ሰፊ ነገር ላይ ዘረር ታደርጋላችሁ እንዲቀዘቅዝላችሁ ማለት ነው። ከዛ መጀመሪያ እርሾ በሆነ እቃ ትበጠብጡና ታስቀምጣላችሁ ማለት ነው። እርሾውን በጥብጣችሁ በእቃ ታስቀምጡና ቢያንስ አንድ ሰዓትም ችግር የለውም፣ በጥብጣችሁ ማስቀመጥ አይከብድም። ከዛ ውሃውን ታጠሉና ትደፉትና የስረኛውን በጥብጣችሁ ተጨምራላችሁ ማለት ነው። ከዛ በኋላ የታመሰ ዱቄታችሁን በወንፊት ትነፉና ከዛ ለብ ባለ ውሃ፣ አሁን ለነገሩ ሙቀት ነው፣ ለብ ባለ ውሃ ቶሎ ኩፍ እንድልላችሁ ትንሽዬ ጨው፣ ሳይበዛ ትንሽዬ ጨው አድርጉበት። ብዙዎቹ ባሬና ምናምን የሚጨምሩ አሉ። እኔ ግን ብዙ ነገር የሚጨምሩበት አለ። እንደየፍላጎታችሁ ትንሽዬ ጨው ብትን ካረጋችሁ በቂ ነው። እርሾ በቃ ለብ ባለ ውሃ በደንብ እሽት ታረጉና ከዛ ለአንድ ሰዓት ተኩል ታስቀምጣላችሁ፣ በደንብ እንዲቦካላችሁ ማለት ነው። አንዳንዱም አብኩቶ የሚያሳድረው አሉ። ትንሽ ቆምጠጥ ይላል፣ እሱ ምንም አያደርግም። ጮጋራ ስለሚመታ አንደኛ የፍርኖ ዱቄትም ስለሆነ ምንም ጊዜ አይፈጅበትም፣ ቶሎ ነው የሚቦካውና አብኩቶ ማሳደሩ ምንም ጥቅም የለውም። ጤፍ ቢሆን ኖሮ በጣም የበለጠ ቆንጆ ይሆናል። ይሄ ደግሞ ፍርኖ ዱቄት ስለሆነ አብኩታችሁ ባታሳድሩ መልካም ነው። አንድ ሰዓት ተኩል ካረጋችሁ በቂ ነው። ወደ ሆኖ ነው እንትን የምለው ነው። እንደምታዩት በጣም የሚያምር እንጀራ ነው የጋገርኩት። ፍርኖ ዱቄቱ ግን አንደኛ ወይም ሁለተኛ መሆን ያለበት። በጣም ያምራል። አንደኛውም ሁለተኛውም
ቤቴ ውስጥ ያለውን በደንብ ብቻ ምስ አድርጋችሁ ከሰራችሁ የእንጀራ አምሮታችሁን በዚህ መዋጣት ትችላላችሁ። ግን ያው የእንጀራ ጣዕም ምናምን የለውም፣ ግን ደስ ይላል ስትበሉ ምናምን ነገር። እዚህ ጋር በስጋ አድርገ ምናምን እየበላን ነበር። አጋጣሚ ምሳም የተሰራው ስጋ ስለነበረ በጣም ደስ ይል ነበረ። ይጣፍጣል፣ ቆንጆ ነው። ሁላችሁም ሞክሩት። ምግብ እየሰራው ነውና በዛው ለምን አልሰራላችሁ? ኢንተርኔት በጣም ስለሚያስቸግር በየቀኑ ቪዲዮም ለመልቀቅ እየጠፋው ነው። ባለፈው ራሱ እንትን የሰራሁት ቪዲዮ የኢድ ቀን ነው የሰራሁት። የሚገርማችሁ ነገር ግን እንብ ብሎኝ እኔም ለይዞኝ በሁለተኛ ቀን ነው ምናምን ወደ እናንተ የደረሰና የኢድ ቀን ቪዲዮ ሰርቼ ነበር። ግን እምቢ አለኝ። ምንም ማድረግ አልችልም። ወደ እናንተ መድረስ አልቻለም። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ቁሳ እየሰራው ነው። ቁሳ ደግሞ በቀጣይ እሰራላችኋለሁ። ስንት ሰዓት ነው? ሰዓት እንዳይሄድብኝ። እዚህ በሰዓት ነው የሚሰሩት። ሰዓታችሁ ሁሉ ነገር በሰዓት ነው እና ምሳ ለነገሩ ይደርሳል። ገና ነው 4 ሰዓት ከጀመርኩኝ ይደርሳል። ያው እኔ ስራ ምግብ መስራት ነው። ስራ የምግብ ነው የሚሰራውና ለምሳ ችግር የለውም። ነገሩ ይደርሳል። 1 ሰዓት እስከ 1 ሰዓት እስከ 6 ሰዓት 7 ሰዓት ጨርሳለሁ። ስሰራ ፈጣን ነኝ እኔና ይደርሳል ለማለት ነው። እህቶቼ አይዟችሁ፣ በርቱ። ሙቀቱ እየጨመረ ነው። አይዟችሁ። ደግሞ ቀዝቃዛ ውሃ አትጠጡ። ሙቅ ውሃ ነው መጠጣት ያለባችሁ። ቀዝቃዛ ውሃ በጣም የበለጠ የሌለ በሽታ ነው ማመጣባችሁ እና አየሩ በጣም ሙቅ ስለሆነ ከፍሪጅ እንዳወጣችሁ ቀጥታ የምትጠጡ ከሆነ ልባችሁን ነው የሚመታውና አንዳንድ ልጆች እንደዚህ ውሃ ቀዝቃዛ ውሃ ጠጥተው ራሳቸውን ሳቱ ምናምን እያሉ ስለሚሰማ ነውና የቀዘቀዘ ውሃ ከፍሪጅ እንዳወጣችሁ አውጥታችሁ አትጠጡ። ራሳችሁን ጠብቁ። ውሃም ደግሞ ጠጡ። በጣም አሪፍ ነው ማለት በጣም የቀዘቀዘ ሳይሆን ከፍሪጅ እንዳወጣችሁ አውጥታችሁ ደጅ ላይ ለትንሽ ደቂቃ አቆዩት። ያው እናንተ ሰውነታችን የሚያቀዘቅዝ ይመስለናል በጣም ስለሚሞቀን፣ ግን በሽታ ነው የሚያመጣብን። ወዲያውኑ ቀዝቃዛው ውሃ አንስተን ስንጠጣ ልባችን ስለሚመታ ማለት ነው። ጥንቃቄ አድርጉ። ራሳችሁን ጠብቁ። ጥንቃቄ አድርጉ። ጤነኛ ስንሆን ነው አይደለ የምንደርስበትም የምንፈልግበትም አላማ መድረስ የምንችለውና ራሳችሁን ጠብቁ። ሻወርም ስገቡ የመከየፍ ምናምን ባለፈው እዚህ መጥቼ አልነገርኳችሁም ታምሜ ያለውና ሙከየፍ ክብት ነበርና እኛ የምናድርበት ገላይን ታጥቤ ከዛ ስወጣ ብርድ መቶኝ ለ2 ቀን እንደዚህ ቀና ማለት አቅቶኝ በጣም ይወጋኝ ነበር ምናምን ነገርና እንደ ቀልድ የምናየው ነገር በጣም ዋጋ ያስከፍላል። በሰው ሀገር ደግሞ አንድ ቀን ስትታመሙ በጣም ነው የሚሰማችሁ። ታማችሁ ማረፍ አትችሉም። ያው ለእናንተ ያልነግራችሁምና የሆነ በቃ እንደምንም እንደ ቀልድ የምናየው ነገር ግን መጥፎ ያላሰብነው በሽታ ላይ ነው የሚጥለንና ጥንቃቄ አድርጉ ውዶቼ። ወዳችኋለሁ። በጣም ነው የሚሞቀው። እንትኑን ስላጠፋው ትንሽ ድምጽ ይረብሻል። የመኮየፉ ስጮክ ምናምን ድምጽ እንዳይረብሻችሁ ብዬ ነው። ያው ምን ይደረጋል፣ ይለመዳል። የዚህ ሀገር ደግሞ ትንሽ ከበድ ይላል መሰለኝ። ከጆርዳን አየር ጋር ራሱ ሳየው በጣም የዚህ ሀገር ይከብዳል። ገና ነው ሙቀቱ። ይሄ እንደውም መካከለኛ ነው አሉ። ገና ምንም ይሄ በጣም አሪፍ አየር ነው አሉ። ከዚህ የባሰ ደግሞ በጣም ይሞቃል አሉና እንግዲህ ምን ይደረጋል፣ ይቻላል። ማይቻል የለም ከፈጣሪ ጋር። ፈጣሪ ሰላም ጤና ይስጠን እንጂ እንችለዋለን። እኛ ሴቶች እኮ ፈጣሪ ሲፈጥረን ብዙ ነገር እንድንችል አድርጎን ነው የፈጠረንና እኛ ብዙ ነገር መቋቋም እንችላለንና በርቱልኝ ሴቶችዬ። እኛ ጠንካራዎች ነን። እንኳን ስንቱን እንችላለንና ብቻ በቃ በራሴም ላይ ስለማየው ብዙ ነገር እኛ መቋቋም እንችላለን። ጠንካሮች ነንና እንወጣለን። የፈለገ ችግር እንኳን ብመጣብን እኛ አያቅተንም፣ ምንም አያቅተንምና ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። አዳዲስ የሆናችሁ ደግሞ
ሳብስክራይብ ያድርጉ። ብዙ ሰው ያየኛል ግን ሳብስክራይብ አያደርግም። ያው ስለምትረሱ ይመስለኛል። ሳብስክራይብ እያደረጋችሁ ቪዲዮዬን ስትጀምሩ ላይክም እያደረጋችሁ፣ ነባሮቹ ደግሞ ላይክ አድርጉ። ስለምታደርጉም አመሰግናለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።